ዛሬ እኔም እስኪ ቤቴን ላጽዳ ብዬ የፋሲካ በዓልን ላስመስል ብዬ እንግዲህ ተነስቻለሁ። ዛሬ ብዙ ቦታ ነው ማሳያችሁ ማለት ነው። ቤተክርስቲያን እንሄዳለን። ይህንን ቤቴ በደንብ አድርጌ አጸዳድቼ ከዚህ ወዴት እንደምቀይረው አሳያችኋለሁ። ከዛ ቤተክርስቲያን እንሄዳለን። ከዛ ደግሞ እዛም የተወሰነ ቀንጨብ አድርጌ ይዤላችኋለሁኝ። እዚህ ጋር ደክሞኝ ቁጭ ብያለሁ። ጉልባን ቀቅለናል። እንግዲህ የአመቱ በሰላም ያድርሰን እያልኩኝ እንግዲህ ቪዲዮን በመጀመሪያ ላይክ አድርጋችሁ ቤቴን ወዴት እንደቀየርኩት ደግሞ አሳያችኋለሁ። እስከ ፍጻሜ አብራችሁኝ ሁኑ። ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የጽዳት ቀን ነው። በነገራችን ላይ ጽዳት አጽድቼ ጨራርሼ ምናምን ነገር ወደ ቤተክርስቲያን እየሄድን ነው ለስግደት ማለት ነው። ያ ማለት ትናንትና ማለት ነው። ይህንን ቪዲዮ እንግዲህ ቅዳሜ ቀን ነው ለእናንተ የሚለቀቅላችሁ በተለመደው ፕሮግራማችን ማለት ነው። አሁን ቤተክርስቲያን አካባቢ ልንደርስ ነው። ቪዲዮን ደግሞ ላይክ፣ ሼር፣ ኮመንት አድርጉልኝ። ላይክ አድርጉ፣ ሌላ ቢቀር ላይክ አድርጉ ማለት ነው። እና ውድ ቤተሰቦቼ እንኳን አደረሳችሁ ለስቅለት በዓል። እንግዲህ እስከ ፍጻሜ ድረስ አብራችሁኝ እንድትሆኑ በአክብሮት እጋብዛችኋለሁኝ። አብረን እንግዲህ ወደ ቤተክርስቲያን እንግባ፣ ያለውን ድባብ እንከታተልና ከዛ መልሼ ብዙ ማሳያችሁ ነገር አለ። በስተመጨረሻ አንዳንድ ነገሮች እላችኋለሁኝ። እና እንግዲህ በእርግጠኝነት ይህንን ቪዲዮ በጣም ትወዱታላችሁ ብዬ ተስፋ አደርጋለሁኝ። አንቺ ልከተል ስለደከመኝ እስኪ ለእናንተ ትንሽ ደግሞ በዛው ልቅረጽላችሁ ብዬ ለማስታወሻ ያክል ትንሽ ቪዲዮ እያደረኩላችሁ ነበረ። እንኳን አደረሳችሁ ለስቅለት በዓል በድጋሜ። እንዲሁም ደግሞ በስደት ላይ ያላችሁ እህት ወንድሞቼ እናንተም በሀገራችሁ ገብታችሁ በቅድስት ቤተክርስቲያን ቁጭ ብላችሁ ለማክበር ያብቃችሁ፣ ለመስገድ ያብቃችሁ ላለሁኝና አሜን በሉ። እግዚአብሔር ደግሞ የአመቱ ሰው ይበለን። እዚህ ጋር እንግዲህ ያው ጨራርሰናል። አሁን የመጨረሻ አባቶች የሚሰጡት አለ አይደለ? በዌራ ይህን አክል ስገዱ፣ ይህን አክል ስገዱ የሚሉት የመጨረሻው ተሰጥቶን እሱን ሰግደን ከዛ ወጣን ማለት ነው። አሁን ደግሞ ወደ ቤት መጣን። እንግዲህ ቡናችንን አፈላለንና ከዛ ደግሞ እንደምታዩት ጉልባናችንን አዘገጃጀን። እግዚአብሔር ይመስገን ማርያም በጣም ነው ደስ ያለኝ ማለት ነው። እና ለምን መሰላችሁ? የአመቱ ሲያደርሰን ምንም ነገር ባናደርግ ራሱ ለቀኑ ስላደረሰን እግዚአብሔር ይመስገን ማለት ያስፈልገናል። ብዙዎቻቸው ያልደረሱ ስላሉ ማለት ነውና እንግዲህ ከዛ መጣን እዚህ ጋር ስብስብ ብለን ምናምን ነገር
ተቀማመስን እላችኋለሁኝ። ቪዲዮ አላሳየኋችሁም በነገራችን ላይ ጉልባን ስሰራ ቤት እያጸዳሁ ስለነበረ ምንም አልመጣልኝም። ጉልባኑን ደግሞ እንትን ያልኩት ያዘጋጀሁት መጀመሪያ ህማማት ሳይገባ በፊት ፈትጌ አጣጥቤ ምናምን ነገር አንስቼ ነበረ። ከዛ ቅድም ያያችሁት ቤት እሱን እያስተካከልኩ እያጸዳሁ ምን እያልኩኝ ነበረ ቤተክርስቲያን ከመሄዴ በፊት። ምክንያቱም ቅዳሜ ቀን የሚሄድበት አለ። እሱንም ደግሞ አሳያችኋለሁኝ። ይሄንን ቪዲዮ ቅዳሜ ቀን ነው የሚደርሳችሁ። ማክሰኞ ደግሞ የበአል ቪዲዮ እለቅላችኋለሁ ማለት ነው። እንግዲህ ቤቴ እንዴት አያችሁት? እንዲህ ፏ አደረግኩት። የቅድም ቤት ወደዚህ ተቀየረ ማለት ነው። ሳምንት በሙሉ አልጸዳም ማለት ትችላላችሁ። ቅዳሜ ቀን ካጸዳሁት አላጸዳሁትም። ያው ህማማትም ስለነበረ እኔ ቤት ማጽዳት፣ ልብስ ማጠብ እንዲህ አይነት ነገሮች ማድረግ አልወድም ማለት ነው። በተቻለኝ መጠን ቤተክርስቲያን ሄጄ መስገድ፣ መጸለይ ነው ደስ የሚለኝ ማለት ነው። እና ያው እንግዲህ እግዚአብሔር የተመሰገነ ይሁን ቤቴ በዚህ ሁኔታ ፏ ክሽን አድርጌዋለሁኝ። እንዴት አያችሁት? እናንተ እንግዲህ ሀሳብ አስተያየት ኮመንት ላይ አስቀምጡልኝ ማለት ነው። እኔ ግን በዚህ መልኩ እንዲህ አድርጌዋለሁኝ። በነገራችን ላይ ማብራት አልነበረም ስቀርጽ ብዙም የናክል ፏ ብሎ እንትን አይታይም። ግን ቢሆንም ግን እንደዚህ በጣም ቆንጆ ነበረ። ግቢያችንን አጸዳዳን። እንደምታዩት ልምላሜው ተመልሰዋል። እቺ ቤታችንም ደግሞ ተከራይ ስላለባት ውጭ ላይ እንግዲህ እንደምታዩት ጫማ ምናምን ነገሮች አሉ። ያው እንግዲህ ቤቴ በዚህ ሁኔታ አጠናቀቅኩኝ እላችኋለሁኝ። እናቴ ቅድስት ድንግል ማርያም እንግዲህ በያላችሁበት ትጠብቃችሁ ትጠብቀን። ይህንን ይመስላል ማለት ነው። እንግዲህ አሁን ደግሞ ሌላ ማሳያችሁ አንድ ነገር ይቀረኛል። የምን ቀን ካላችሁ የሐሙስ ቀን ድባብ ይቀራል ማለት ነው። እዚህ ጋር እንግዲህ ብዙ ነገሮችን አስተካክያለሁኝ። ደስ ብሎኛል። እኔ ቤቴ ሲቆሽሽ አልወድም። ምንም ነገር ባይኖረን ማለት ነው ቤታችንን ጽድት ፎ አድርገን መዋል አለብን። ወይም ደግሞ ለምሳሌ ብቻ ራሳችንን ጠብቀን ብቻ መሆን የለበትም። ውጭ ላይ አምረን ቤታችን ቆሽሾ መገኘት የለበትም ማለት ነው። እና ከዛ ሐሙስ ቀን ደግሞ የሐሙስ የሌራ ገበያ ድባብ ቀርጬላችሁ ነበር። አላስተላለፍኩላችሁም አጋጣሚ ቢዚ ሆኜ ማለት ነው። እና ያንን ቀን እንደምታዩት በዚህ ሁኔታ ነበረ። ግን በጣም ደስ ይል ነበረ ማለት ፋሲካን አስመሰለው ማለት ትችላላችሁ። ገበያ ውስጥ በቃ የሚገበያየው ሰው እያንዳንዱ በቃ ትርምሱ ልብስ የሚገዛው ዶሮ የሚገዛው እንዲሁም ደግሞ በቃ የተለያየ ነገር የሚገዛ ሰው ብዛቱ ልነግራችሁ አልችልም። ከሌላ ቀን እንግዲህ የሌራ ገበያ ያ ቀን ቅውጥ ያለ ነበረ ማለት ነው። እና እንዲሁም ደግሞ ባለፈ የሙስሊሞቹ የረመዳን ይሄ ጾማቸው ሲፈቱ የነበረው ድባብ ነው። እሱንም እንደዛ ነበረ ማለት ነው። ይህንንም ደግሞ በጣም ትርምስ ነበር እላችኋለሁኝ። ብቻ እግዚአብሔር ይመስገን ደስ ይል ነበር። አንቺ ለምን አይሻትሉም እንዴ? እስኪ ጠይቁ። ለምን ይሄድኩ ይመስላችኋል? በነገራችን ላይ እንግዲህ ሌራን ገበያ በአጭሩም ቢሆን በትንሹም ቢሆን ላሳያችሁ ብዬ ነው እንጂ አሁን ወደ ውስጥ ስትገቡ በጣም ትርምስ አለ፣ ሌባ ይበዛል ምናምን ነገር። እኔ ብዙም ገባ ብዬ አይደለም፣ በተወሰነ መንገድ ነው እንትን ያልኳቸው። እዚህ ጋር ደግሞ አንዲት እህታችን እንደዚህ ትናንሽ እንትኖች ትሸጣለች ማለት ነው። እሷንም ደግሞ በተወሰነ መንገድ እንዲህ ቀረጽ አደረኩና ምን ያክል ነው አንዱን ቦርሳ ምናምን ብዬ የእጅ ቦርሳ ናቸው ጠያየኩኝ። ከዛ የሆነ የምገዛው ነገር ነበረ እዚህ ጋር ከሲስተሬ ጋር ነበር ነው በነገራችን ላይ ስንዞር የነበረው። የእሷ የሆነ እቃ ምናምን ላስገዛዛት ሂጄ እሷን አስገዛዛውና ከዛ እሷ ደግሞ የምትገዛውም ነገር ሌላ ነገር ነበረ እዚሁ ደግሞ እያየች ነበረ። ያው እንግዲህ ፋሲካ ወይም ደግሞ በዓል ሲመጣ ሰው ልብስ ይገዛል፣ ዶሮ ይገዛል፣ የሆነ ነገር ይገዛዛል። ያው ደስ ይላል ድባቡን ማለት ነው። እዚህ ጋር እንግዲህ ጫማ እየመረጠች ነው እህቴ። እኔ ደግሞ ቁጭ ብዬ እየቀረጽኩ ነው ማለት ነው። ደከመኝ። ሲደክመኝ ጊዜ ቁጭ አልኩኝ ማለት ነው። አንተ ጋር ደግሞ የአመት በዓል ድባብ እንዴት ይዟችኋል? በርቱ፣ ጠንክሩልኝ። በተለይ ደግሞ ስደት ላይ ያላችሁ እህቶቼ ወንድሞቼ ማለት ነው። እና ሁሉም ነገር ያልፋል። ነገ ደግሞ ሌላ ቀን ነው። የሚገርማችሁ እኔ የዛሬ 3 አመት አካባቢ ነው አገሬ የገባሁትና አሁን ደግሞ 3ኛ አመቴን አስቆጥሬያለሁ ማለት ነው። እንግዲህ ፋሲካ በመጣ ቁጥር ሁሉ 1 አመት እየጨመርኩ ነው የሚሄደው ማለት ነው አገሬ የገባሁት። እና በጣም ደስ ይላል። እግዚአብሔር ይመስገን። አይዟችሁ፣ በርቱ፣ ጠንክሩ።
ሁሉም ነገር ያልፋል። እኔም ትናንትና እንደናንተ ሰው ሀገር ሆኜ እንደዚህ ቪዲዮ እያየሁኝ እኔስ መቼ ይሁን ተራዬ ብዬ ነበረ። ግን እግዚአብሔር በፈቀደው በወደደው ቀን ሀገሬ ገብቼ እንግዲህ ከቤተሰብ ጋር እያከበርኩ ነው። እግዚአብሔር ይመስገን። እናንተም ነገ እንደምታከብሩ ደግሞ ተስፋ አድርጋችሁ በርቱ፣ ጠንክሩ እላለሁኝ። አብራችሁኝ ስለነበራችሁ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉልኝ። ሰላም ሁኑ።